በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስቀል ደመራ በዓል ታሪክና አከባበር ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከወደቀበት መርገም ያድነው ዘንድ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፍቃድ በመስቀል ላይ ተሰቀለ። በመገረፉ ቁስል እኛ ተፈወስን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24። በስቅለቱም ዲያብሎስን ድል ነስቶ በወህኒ በሲኦል ለነበሩ ነፍሳት ነጻነት ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀል እንዲሁም ለትጋት ማህበር ለ8ኛ ዓመት ክብረ በዓል በሰላም በጤና አደረሳችሁ አደረሰን። ይህ በዕለቱ ተዘጋጅቶ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። የዜና ሀተታችን የመስቀል ደመራ በዓል ታሪክና አከባበር በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወልደ ሰንበትና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነጻ ወጣ። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታረቀ። ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 16። ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክት ሆነ። ዳሩ ግን ጌታ የተሰቀለበት መስቀል ታምራትን በማድረጉ የታወቁ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበት ቦታ ለ300 ዓመታት ያህል የቆሻሻ መጣያና ማከማቻም አደረጉት። ምንም እንኳን አይሁድ ለጊዜው መስቀሉን ከዓይን ለመሰወር ቢችሉም ከክርስቲያኖች ልቦና ግን ሊያወጡት አልቻሉም። የመስቀሉ ብርሃን በልቦናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀመሩ። የንግሥት ኢሌኒ ድካምና ፍሬ። ንግሥት ኢሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ እየተሻለ ነበር። ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ሆነች። ንግሥት ኢሌኒም የተፈጠረውን አመች ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ንግሥት ኢሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት ኢሌኒም ወደ ኢየሩሳሌም ሄደች። እንደደረሰችም ስለ ክብረ መስቀል መረመረች፣ ጠየቀች። ቦታውን የሚያስረዳት ግን አላገኘችም። አይሁድ የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመለከታት። ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ
በአካባቢው ከነበሩት ከሶስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ማወቅ አልቻለም። ንግሥት ኤለኒ ከሶስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንን በመጨመርና በማቃጠል ጸሎት ተያዘ። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ጢሱ ሰገደ ብሏታል። ከዚያም መስከረም 16 ቀን ቁፋሮው እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። መስቀሎቹን ወስደው በሞተ ሰው በተራ ቢያስቀምጡ ጌታችን የተሰቀለበትና በዕለተ ዓርብ ተሰቅሎ የዋለበትና በደሙ መፍሰስ የተቀደሰው መስቀል የሞተውን ሰው በማስነሳት በሰራው ተአምር ሌሎቹ 2 ታምራት ባለማድረጋቸው የጌታን መስቀል ለይቶ ማወቅ ተችሏል። እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጽ ለዓለም እንዲታወቅ አደረጉ። ንግሥት ኤለኒ ለመስቀሉ ቤተ መቅደስ ከሰራችለት ጊዜ ጀምሮ መስከረም 17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ መስቀል ይከበር ነበር። ግማደ መስቀሉ ወደ ኢትዮጵያ እንዴት መጣ? የጌታ መስቀል ለብዙ ዓመታት በኢየሩሳሌም ከቆየ በኋላ ነገስታት መስቀሉን ለመውሰድ ጠብ ፈጠሩ። በዚህ ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድርያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስ መስቀል ለ4 ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፍ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋያተ ቅድሳት ጋር በግብጽ የሚገኘው የእስክንድርያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊው ንጉሥ ዳግማዊ ዳዊት የግብጽ ክርስቲያኖች በአማሌቃውያን ከሚደርስባቸው ተጽዕኖ ነጻ እንዲወጡ በማድረጋቸው የግብጽ ፓትርያርክ የከበሩ ስጦታቸውን ላኩላቸው። ንጉሥ ዳግማዊ ዳዊት ግን የኢትዮጵያ ቤተ ክርስቲያን የምትፈልገው ወርቅ ሳይሆን ጌታ የተሰቀለበትን መስቀሉን እንደሆነ ገለጹላቸው። በመሆኑም የግብጽ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ንዋየ ቅድሳት ጋር ለኢትዮጵያ ሰጥታለች። ይህ ግማደ መስቀል በግሸን ማርያም ገዳም በእግዚአብሔር አብ ቤተ ክርስቲያን ሆኖ ኢትዮጵያን እየባረከ ይገኛል። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ውድ ታዳሚያን እንግዶቻችን፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሚ አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀልን ከሐዋርያት በተማረችው መሰረት የወርና የዓመት በዓል ሰርታ ታከብረዋለች። መስከረም 16 ቀን ደመራ ደምራ ጸሎትና ምስጋናን ታቀርባለች። ቅዱስ መስቀል ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመን ከብዙ ሰዎች ልቦና የተሰወረው መስቀል እንዲገለጥላቸው ትጸልያለች። በመስቀል የሚገኘውን በረከት እየተቀበለች በመስቀል የሚመሰለውን መከራ ሁሉ ትታገሳለች። መስቀል በካህናት በምእመናንና በምእመናት ልቦና
ተስሏል። በአንገታቸውና ልብሳቸው መስቀል አለ። ስራ ሲጀመርና ምግብ ሲቀርብ በመስቀል አምሳያ ይማተባል። መስቀል ለሁሉም ነገር መጀመሪያና መጨረሻ ነው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 እንዳለ ጌታችን ኢየሱስ ቤተክርስቲያን ዕለት ዕለት መስቀሉን ትሸከማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ መስከረም 16 ቀን የምትደምረው ደመራ አገራዊ አንድምታም አለው። የመስቀል ደመራ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዩኔስኮ ዕውቅና ተሰጥቶት ዓለም አቀፍ ቅርስ ተብሎ ተመዝግቧል። ከሀገር ቤት ርቀን የምንገኝ ኢትዮጵያውያን የበዓሉን ታላቅነት ለልጆቻችንና ለምንኖርበት ሀገር ህብረተሰብ ማስረዳትና የበዓሉ ታዳሚ እንዲሆኑ ማድረግም ይጠበቅብናል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እያልን ልናከብረውና ልንጠብቀው ይገባል። የመስቀል ነገር በመጀመሪያ የተገለጸው በመላእክት ዓለም ነበር። ቅዱስ ኤጲፋኒዮስ ስነ ፍጥረትን በጻፈበት አክሲማሮስ በተባለ መጽሐፉ እግዚአብሔር መላእክትን ፈጥሮ በተሰወረባቸው ጊዜ ዲያብሎስ እኔ ፈጠርኋችሁ አለ። ያን ጊዜ በመላእክት ዓለም ረብሻ ሆነ። ከፊሉ ዲያብሎስን አምኖ ከእርሱ ጋር ሆነ። ቅዱስ ገብርኤል ግን የፈጠረንን እስክናገኝ በያለንበት ጸንተን እንቆይ አለ። ቅዱስ ሚካኤልና ሌሎች መላእክትም አብረው ጸንተው ቆዩ። ተጠራጥረውም ከሁለቱ ጎን ሳይሆኑ የቀሩ ነበሩ። ከዚያም በኋላ በመላእክትና በዲያብሎስ መካከል ጦርነት ተጀመረ። በተዋጉ ጊዜ ዲያብሎስ 2 ጊዜ አሸነፋቸው። ሆኖም መላእክት አምላካቸውን ፈቃድህ ነውን ብለው ቢጠይቁት ፈቃዴስ አይደለም፣ ድል የምታደርጉበትን ኃይል እንድታውቁት ብዬ ነው እንጂ ብሎ በክንፋቸው ላይ የብርሃን መስቀል ቀረጸላቸው። በእጃቸው ደግሞ የብርሃን መስቀል አስያዛቸው። ሄደውም ዲያብሎስን ቢገጥሙት በመስቀል ኃይል ድል ነስተውታል። መላእክት ሳጥናኤል ድል ያደረጉት በመስቀል ኃይል ነው። ራእይ ዮሐንስ ምዕራፍ 12 ቁጥር 7፣ መዝሙረ ዳዊት መዝሙር 29 ቁጥር 4። መስቀል በዘመነ አበው መስቀል የመባረኪያ ምልክት እንደነበረ በመጽሐፍ ቅዱስ ተጠቅሷል። ዘፍጥረት ላይ ያዕቆብ በሚሞትበት ጊዜ የዮሴፍን ልጆች በእምነት ባረካቸው። እጆቹን በኤፍሬምና በምናሴ ላይ በመስቀል ምልክት አድርጎ ጭኖ ባረካቸው ይላል። ኦሪት ዘፍጥረት ምዕራፍ 48 ቁጥር 11 እስከ 15፣ ዕብራውያን ምዕራፍ 11 ቁጥር 22። ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑ ቀድሶ በሚወጣበት ጊዜ በእጆቹ ይባርካል። ይህም የሚያሳየው ቤተክርስቲያኗ መሰረቷ ከላይ በዓለመ መላእክት ከታች ደግሞ በዘመነ አበው ያየነው መስቀል መሆኑን ነው። መስቀል በብሉይ ኪዳን እንደየሀገሩ ሁኔታ ልዩ ልዩ ተግባራት ሲፈጸምበት ቆይቷል። ለምሳሌ አንደኛ ለወንጀለኞች መቅጫነት አገልግሏል። የየሀገሩ መቅጫ የተለያየ ነው። የጽራውያን ሰይፍ፣ የባቢሎን እቶን ወይም እሳትና ግብአነ አብስት፣ የአይሁድ ውግረት አእባን ወይም ድንጋይ፣ የፋርስና የሮም ስቅላት ነው። ሰዎችን ሰቅሎ መግደል የተጀመረው በፋርስ ነው። ለመጀመሪያ ጊዜ የተሰቀለውም ሃማ ነው። መጽሐፈ አስቴር ምዕራፍ 7 ቁጥር 9። ሮማውያን ከነርሱ ወስደው እንደተገበሩት ይነገራል። አይሁድም ብዙ ጊዜ ወንጀለኞችን የሚቀጡት በውግራት በእሳት ማቃጠል ቢሆንም በመስቀል የሚቀጡ ነበር። ከፍተኛ ወንጀል የፈጸሙ ሰዎች አይገረፉም፣ በመስቀል ይቀጡ ነበር። ከተገረፉ ደግሞ አይሰቀሉም። ኦሪት ዘዳግም ምዕራፍ 21 ቁጥር 21 እስከ 23። በጌታ ላይ ግን ከህጋቸው ውጭ ግፍ ፈጽመውበታል፣ ገርፈው ሰቅለውታል። ሁለተኛ ለአርማ ይጠቀሙት ነበር። የኢትዮጵያ ነገስታት ጨምሮ የሌሎች ሀገር ነገስታትም እንደ አርማ ይጠቀሙት ነበር። በእጃቸው ይይዙት፣ በጦርነት ጊዜም በዘንግ አምሳል እንደሚይዙትና በፈረሶቻቸው ግንባር ላይ ይስሉት እንደነበር ይገለጻል። በአጠቃላይ በብሉይ ኪዳን መስቀል በብዙ ህብር ምሳሌ ተገልጧል። ለምሳሌ ሙሴ የኤርትራን ባህር የከፈለበት በትረ ሙሴ ይባላል። ኦሪት ዘጸአት ምዕራፍ 14 ቁጥር 16። የሙሴ በትር ባህር ከፍሏል፣ ጠላት አስጥሏል፣ መና አውርዷል፣ ደመና ጋርዷል፣ ውሃ ከዓለት አፍልቋል። በግብፃውያን ላይ ድንቅ ታምራትን አድርጓል። ሙሴም ምሳሌው የሆነለት ክርስቶስ የተሰቀለበት መስቀልም ባህረ እሳትን ከፍሏል። ማየገቦን ደመገቦን ለመጠጣችን ለጥምቀታችን አስገኝቷል። ኃይሉን በዲያብሎስና በአጋንንት ላይ አሳይቷል። ነፍሳትን ከሲኦል ባርነት ከዲያብሎስ ቁራኝነት ነፃ አውጥቷል። መስቀል በሐዲስ ኪዳን
መድኃኒታችን ክርስቶስ ኢየሱስ ለአዳም በገባለት ቃል ኪዳን መሰረት ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ተሰቅሎ ድህነትን ለሰው ልጆች ሰጥቶ በመስቀሉ ተጣልተው የነበሩ ሰባቱ መስተጻራርን ሰውና እግዚአብሔርን መላእክትና ሰውን ነፍስና ስጋን ሕዝብና አህዛብን አስታርቋል። መስቀል በአዲስ ኪዳን የመዳን ምልክት መሆኑ የተረጋገጠበት በክርስቶስ ደም የተቀደሰ ነው። የጠብ ግድግዳን ያፈረሰ ቅድስናና ክብር ያለው የአበው ተስፋ የተፈጸመበት ሰው ከውድቀቱ የተነሳበት መሆኑ ተረጋግጧል። ቅዱስ ዳዊት እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። መዝሙር 73 ቁጥር 12። መድኃኒት መስቀል መድኃኒት ክርስቶስን ተሸክሞ ታየ። የዮሐንስ ወንጌል ምዕራፍ 19 ቁጥር 17፣ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 16፣ ቆላስይስ ምዕራፍ 1 ቁጥር 20። ደመራ ማለት መጨመር፣ መሰብሰብ፣ መከመር ነው። ኪዳነ ወልድ ክፍሌን በመዝገበ ቃላት መጽሐፋቸው ደመራ የሚለውን ቃል ደመረ ከሚለው የግዕዝ ቃል አውጥተው ደመራ ግዕዝና አማርኛን ያስተባበረ መሆኑን ገልጸው የበዓለ መስቀል ዋዜማ እንጨቶች የሚደመሩበት መሆኑን አስረድተዋል። ውድ ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ የመስቀል ደመራ በዓል ታሪክና አከባበር ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋዎች ነን። በእውነት የመስቀሉ ፍቅር በልቦናችን ይደርብን። አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።